በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ለክረምት የልጆች ትምህርት ሰመር ካምፕ የአሰልጣኞች ስልጠና ተጀመረ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች አገልግሎት ክፍል በልጆች ላይ ትኩረት አድርገው የሚሰሩ ልዩ ልዩ ስራዎችን እያከናወነ ይገኛል። የዚሁ አካል በሆነውና ከ2018 ዓ.ም ጀምሮ የክረምት ወቅት ጀምሮ የቤተ ክርስቲያን አጥቢያዎች ላይ ወጥ ዓላማ ያለው የልጆች የክረምት ትምህርት ሰመር ካምፕ የአሰልጣኞች ስልጠና መስጠት ተጀምረዋል። በዚሁ መሰረት ለ2018 ዓ.ም የክረምት መርሃ ግብር በአዲስ አበባና አካባቢው ከሚገኙ ሶስቱም ክልሎች ከደቡብ ምስራቅ፣ ከደቡብ ምዕራብና ከሰሜን ምዕራብ አዲስ አበባና አካባቢው ክልሎች ለተወጣጡ 60 የልጆች አስተማሪዎች ስልጠና እየተሰጠ ይገኛል። ማክሰኞ ሰኔ 23 2018 ዓ.ም በደቡብ ምዕራብ አዲስ አበባና አካባቢው ክልል ዋና ቢሮ የተጀመረው ይህ መርሃ ግብር ህፃናት ተልዕኮአዊ ሚሽን ማይንድን እንዲሆኑና የወደፊት ህይወታቸውን የወንጌል ሰባኪነት ዋና ስራቸው አድርገው እንዲነሱ ለማዘጋጀት ያለመ መሆኑ ታውቋል። ስልጠናው ከአጋር ድርጅት ጋር በመተባበር እየተሰጠ ሲሆን በዕለቱ በተካሄደው የስልጠና መክፈቻ ፕሮግራም ላይ የግሎባል ሚሽን አስተባባሪዎች የሆኑት መጋቢ ምህረት ከበደ፣ መጋቢ ኤልያስ አየልና እህት ምህረት ተከተል እንዲሁም የልጆች የወጣቶችና የቤተሰብ አገልግሎት ዋና ክፍል መሪ መጋቢ ኤርሚያስ ገብረመድህንና የልጆችና የሴቶች አገልግሎት ክፍል መሪ መጋቢ ቤቴሌም ጉልማ በጋራ በመሆኑ እንኳን ደህና መጣችሁ መልእክትና ሰላምታ በማስተላለፍ ፕሮግራሙን አስጀምረዋል። አመሰግናለሁ። መጋቢ ኤርሚያስ ገብረመድህን እባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ ነኝ። እንደሚታወቀው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች ላይ ትኩረት አድርጋ እየሰራች ነው። ዛሬ 2 ዓመት ተኩል በፊት የልጆች ስርዓተ ትምህርት የራሷን ቀርጻ እንቅስቃሴዎችን ጀምራለች። ይህ ስርዓተ ትምህርት አሁን በክልሎችና በአጥቢያዎች ተግባራዊ የሆነ ነው። ከዚህ ጎን ለጎን ልጆች በክረምት ወቅት የሚኖራቸውን የክረምት ጊዜ እንዴት ማሳለፍ አለባቸው የሚለውን ከማገዝ አንጻር በየአጥቢያው የሚደረጉትን የልጆች መርሃ ግብሮችን ለመደገፍ የተዘጋጀ ፕሮግራም ነው። በተለይም ደግሞ ይህን ፕሮግራም ከቤተ እምነታችን የግሎባል ሚሽን ጋር በመተባበር ነው የተዘጋጀው። በተለይ ልጆችን ከሚሽን አንጻር የማንቃት ግንዛቤ መፍጠርና ሸክም በልባቸው ውስጥ እንዲኖር የማድረግ ዓላማ ነው ያለው። ስለዚህ በየዓመቱ እንደዚህ አይነት ፕሮግራሞች ከዚህ በኋላ ይቀጥላሉ። ዛሬ የአሰልጣኞች ስልጠና ነው የሚደረገው። ይህ ስልጠና ወደ የአጥቢያዎች ሁሉ ወይም ደግሞ በዚህ በአዲስ አበባና አካባቢ ባሉ 3 ክልሎች አጥቢያዎች ተግባራዊ ይሆናል። በቀጣይ ወደ ሌሎቹ ወደ ተቀሩት ክልሎች ይህንን ስልጠና ለማስፋት እቅድ ይዘናል። ስለዚህ የክረምት የልጆች መርሃ ግብሮችን ከዚህ በኋላ በተቀናጀ መልኩ ከቤተ እምነት እስከ አጥቢያ ድረስ ወጥ በሆነ መሪ ሐሳብ ለማስኬድ ጥረት ይደረጋል ማለት ነው። እኔ ምህረት ከበደ እባላለሁ። መጋቢ ነኝ። በኢትዮጵያ ሙሉ ወንጌል የግሎባል ሚሽን አስተባብራለሁኝ። ዛሬ በዚህ ቦታ የተገኘሁት ከአዲስ አበባ ካሉት 3ቱ ክልሎች የተወጣጡ ወደ 60 የሚጠጉ የልጆች አገልግሎት አስተማሪዎች በሚሽን ላይ ስልጠና ሊወስዱ ነው የመጡት። ግሎባል ሚሽኑ ደግሞ በጣም ትኩረት ከሚሰጥባቸው ዘርፎች አንዱ ልጆችና ታዳጊዎች ናቸው። እነሱ ሚሽናል ከሆኑ የእግዚአብሔር ተልእኮ ከገባቸው የእግዚአብሔር ሐሳብ ከገባቸው በቀጣይ በጣም ጥሩ እንደሚሆን እናስባለን ማለት ነው። ስለዚህ በልጆች አስተማሪዎች ላይ ዛሬ የምንዘራው ይሄ የ3 ቀን የሚሽን ወይንም ተልእኮ ተኮር ስልጠና በክረምት ካምፕ በየአጥቢያው የሚደረገውን የልጆች አገልግሎትን ከሚሽን አንጻር እንዲቃኝ ወንጌል በልጆች ውስጥ እንዲሆን ለማሰብ ነው። ይሄ ማለት ደግሞ የዛሬ 10-15 ዓመት በኋላ ብዙ የሚላኩ ወጣቶች ለወንጌል ራሳቸውን የሚሰጡ ትውልዶች እናገኛለን ማለት ነው። እንግዲህ ትልቁ ዓላማ እንደ ግሎባል ሚሽን ከልጆች አገልግሎት ጋር ተባብረን የምንሰራውና ዛሬ እዚህ የተገኘሁበት ጉዳይ ይሄንን ይመስላል። ፓስተር ኤልያስ አየለ እባላለሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች የታዳጊዎች የልጆችና የሚሽን ክፍል አስተባባሪ ነኝ። ዛሬ የሚጀምረው ስልጠና ለ3 ተከታታይ ቀን
የአሰልጣኞች ስልጠና ነው። የሰንዴይ ስኩል አስተማሪዎችን ነው ጥሪ ያደረግነው በሶስቱም ክልል ያሉትን። ዋና ዓላማው እንግዲህ ልጆቻችን ሚሽናል እንዲሆኑ ከወዲሁ የመስራት ስራ ነው። ለሚቀጥለው 10 እና 15 ዓመት እግዚአብሔር ቢረዳን ዛሬ ላይ ይሄ ፕሮጀክት ሲጀመር ልጆቻችን ከልጅነታቸው ጀምሮ የሚሽን መንፈስ የእግዚአብሔር ተልእኮ መንፈስ ውስጣቸው ገብተው በዚህ መንፈስ በመስሪያ ቤትም በትምህርት ቤትም በሁሉ ስፍራ በኢትዮጵያም ከኢትዮጵያም ውጪ ሲኖሩ የእግዚአብሔርን ተልእኮ እንዲፈጽሙ ለማስቻል ዛሬ ላይ ልጆቻችንን በዚህ መንገድ ለማስታጠቅ አስተማሪዎቻቸው ላይ ስራ እየሰራን ነው። ስለዚህ ይሄ የአሰልጣኞች ስልጠና በሁሉም ክልሎች ላይ እንዲሆን እንፈልጋለን። ልጆቻችን ደግሞ ይህንን አገልግሎት ተረክበው ለሚቀጥሉት ጌታ እስከሚመጣ ድረስ ይህንን አገልግሎት እያከናወኑ እንዲሄዱ የእግዚአብሔርን የልብ ሐሳብ እንዲፈጽሙ ለማድረግ ነው። እንግዲህ ጌታ ክብሩን ይውሰድ። በጌታ ጸጋና ሰላም ይብዛላችሁ። እኔ ፓስተር ቤተልሔም ጉልማ እባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆችና የሴቶች አገልግሎት አስተባባሪ ነኝ። ዛሬ የልጆች አገልግሎታችን ለልጆች በተልእኮ ላይ የሚደረግ የሰመር ካምፔን ስልጠና አስጀምሯል እና ይህ ስልጠና ለ3 ቀን የሚቆይ ነው። ርዕሱ ተልእኳዊ ትውልድ ወይም ደግሞ ሚሽናል ጄኔሬሽን በሚል ርዕስ ነው የሚደረገው። ሀሳባችን በሚመጣው ክረምት ላይ ልጆቻችንን ስለ ሚሽን እንዲሰለጥኑ ወንጌል ሰባኪነትን ስራቸው እንዲያደርጉና በሚሄዱበት ሁሉ የወንጌል መልእክተኞች እንዲሆኑ ለማብቃት የታለመ ነው። እንግዲህ እንዳያችሁት ስልጠናው ከየሪጅኑ ለተወጣጡ 20 ሰዎች በአጠቃላይ 60 ሰዎች በ3 ሴንትራል አዲስ አበባ ላይ በሚገኙ 3 ክልሎች ላይ ነው የተሰጠው። በሚቀጥሉት ዓመታት የኢትዮጵያ ሙሉ ወንጌል የልጆች አገልግሎት ቤተክርስቲያን ይህንን ስልጠና የኢትዮጵያ ሙሉ ወንጌል ዋና ክልሎች ላይ ማካሄድና ያንን ስልጠና ለልጆች እንዲደርስ የማድረግ ሐሳብ አለ። በጸሎታችሁ አግዙን። እግዚአብሔር ይባርካችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢው ክልል የአገልጋዮች ሹመት ተካሄደ። የሐዋሳ ሙሉ ወንጌል አጥቢያ እሁድ ሰኔ 21 2018 ዓ.ም የመጋቢና የወንጌል አስተማሪ የወንጌላዊ አገልጋይ ሹመት አካሂዳለች። ለመጋቢነት አገልግሎት እጩ ወንድም አዳና አየለ፣ ለአስተማሪነት አገልግሎት እጩ ወንድም ደረጀ ቡልቻ፣ ለወንጌላዊነት አገልግሎት እጩ ወንድም አሸናፊ ታረቀኝና እጩ ወንድም ዘላለም ሙላቱ በምዕመናን ፊት ወንጌላዊ በመሆን ተሹመዋል። አገልግሎት ሹመቱን ያስፈጸሙት የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን ደሳለኝ ከአጥቢያው መሪዎች ጋር በመሆን የአገልጋዮቹን ሹመት አስፈጽመዋል። ጌታ መልካም ጊዜ እንደሰጣቸው የዝግጅት ክፍላችን ለማወቅ ችለዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ለአጥቢያ የድጋፍ ሰራተኞች ስልጠና ተሰጠ። አርብ ሰኔ 19 2018 ዓ.ም በገርጂ ሙሉ ወንጌል አጥቢያ ከ103 አጥቢያዎች የተወጣጡ 120 አቃቤ ነዋይ፣ የሂሳብ ሰራተኞች፣ አስተዳደርና የፋይናንስ ኃላፊዎች ተገኝተዋል። ፕሮግራሙን በጸሎት የከፈቱት የክልሉ ስራ አስፈጻሚ ኮሚቴ አባል የሆኑት መጋቢ ሲሳይ አበበ ሲሆኑ ፕሮግራሙን መርተዋል። በቀጥታ ዘማሪ ረዲት ዳኛቸው በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። በጧት ፈረቃ የክልሉ ስራ አስፈጻሚ ኮሚቴ ጸሐፊ የሆኑት መጋቢ አፈወርቅ ብርሃኔ የቤተ ክርስቲያን ምንነት፣ የቤተ እምነቱ መተዳደሪያ ደንብና ሰራተኞች መንፈሳዊነት በተላበሰ መልኩ በእውቀት በስነ ምግባር ታንጸው አገልግሎት እንዲሰጡ የሚያስችል ስልጠና ሰጥተዋል። በከሰዓቱ ፈረቃ በክልሉ ኦዲተሮች በወንድም አበራና በወንድም ታዴ ስለ ፋይናንስ ሕግና አሰራር ደንቦችን በሚመለከት ስልጠና የተሰጠ ሲሆን ከጉባኤው ጥያቄዎች ተነስተው መልስ ተሰጥቶባቸዋል። በመጨረሻም የውይይትና የምክክር ጊዜ ተካሂዶ ፕሮግራሙ በታቀደለት እቅድ ተከናውኖ በጸሎት ተጠናቋል።